ሰላም አዲስ የኮሪደር ልማት ባይኖርም አሁንም የሚፈርሱ ቤቶችና ግንባታዎች መኖራቸውን አውቀናል። በዚህ የኮሪደር ልማት ምክንያት በርካታ ፋብሪካዎች የመፍረስ አደጋ እንደተደቀነባቸው ተገልጿል። በሌላ በኩል ደግሞ የግል ትምህርት ቤቶችን የሚያስገድድ አነጋጋሪ ደንብ መዘጋጀቱን ሰምተናል። ደንቡ ፈቃድ ስላልተሰጠው መጽሐፍ፣ የትምህርት ማስረጃ፣ የማጠናከሪያ ትምህርትና ሌሎች ጉዳዮችን እንደሚመለከትም ለማወቅ ችለናል። እነዚህ የሰዓቱ ዋና ዋና መረጃዎች ሲሆኑ አሁን በዝርዝር አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የኮሪደር ልማት ባይኖርም አሁንም የሚፈርሱ ቤቶችና ግንባታዎች መኖራቸውን አውቀናል። በዚህ የኮሪደር ልማት ምክንያት በርካታ ፋብሪካዎች ጭምር የመፍረስ አደጋ እንደተደቀነባቸው ነው የተገለጸው። በአሁኑ ወቅት በመተግበር ላይ ያለው አዲስ የኮሪደር ልማት ጥናት በስራ ላይ ባሉ 23 ፋብሪካዎች ላይ ከፍተኛ የመፍረስ አደጋና ስጋት እንደደቀነ ተገልጿል። በልማት ጥናቱ መሰረት መንገዱ የሚያልፈው በእነዚህ ፋብሪካዎች ላይ በመሆኑ የኢንቨስትመንት ተቋማቱ ህልውና አደጋ ላይ ስለመውደቁ ነው የተጠቆመው። የፋብሪካዎቹ ባለቤቶች እንደሚሉት መንገዱን ለማስፋት በሚል የሚወሰደው እርምጃ ነባራዊ ሁኔታዎችን ያላገናዘበና በቂ የባለድርሻ አካላት ውይይት ያልተደረገበት ነው ብለዋል። መንግስት ይህንን ከግምት በማስገባት ጥናቱን በመከለስ ሂደቱን እንዲቀይርም ጠይቀዋል። እነዚህ ፋብሪካዎች ለሀገር ኢኮኖሚ ከሚያበረክቱት አስተዋጽኦ ጎን ለጎን በርካታ ሰራተኞችን ቀጥረው የሚያሰሩ በመሆኑ እጣ ፈንታቸው አሳሳቢ መሆኑን ገልጸዋል። በዘንድሮ ዓመት አዲስ የኮሪደር ልማት ግንባታ ባይኖርም አሁንም የሚፈርሱ ቤቶች መኖራቸው መገለጹ ይታወቃል። በዚህ ስራ ምክንያት ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ነው የደረሰ መረጃ የሚያሳየው። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም ባልተጠናቀቁ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ ዕድል እንዳላቸው ነው የታወቀው። ቤቶቹ የሚገኙት እስካሁን ባልተጠናቀቁት የኮሪደር ልማት አካባቢዎች ላይ መሆኑን ያገኘነው መረጃ ያሳያል። በዚህ ስራ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ነው የደረሰ መረጃ የሚያሳየው። በዚህ ዓመት የሚጀምር አዲስ የኮሪደር ልማት አይኖርም ቢባልም ይህ የቤቶች ፈረሳ መረጃ መውጣቱ ብዙዎችን ማስደንገጡን አውቀናል። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች ሊኖሩ እንደሚችሉ አስታውቋል። በተመሳሳይ ጊዜ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶበታል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው ጉዳይ የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው የሚታወስ ነው። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አይነት አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ከዚህ በላይ መስራት ይገባናል ያሉት ከንቲባ አዳነች፣ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ጠቁመዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማዋ ምክር ቤት ማጽደቁን አስታውቀዋል። በሌላ በኩል ደግሞ የግል ትምህርት ቤቶችን የሚያስገድድ አነጋጋሪ ደንብ መዘጋጀቱን ሰምተናል። ደንቡ ፈቃድ ስላልተሰጠው መጽሐፍ፣ የትምህርት ማስረጃ፣ የማጠናከሪያ ትምህርትና ሌሎች ጉዳዮችን እንደሚመለከት ለማወቅ ችለናል። አግባብነት ባለው አካል ተገምግሞ ፈቃድ ያልተሰጠው መጽሐፍ ለተማሪዎች ሲሸጡ ወይም ሲጠቀሙ የተገኙ በአዲስ አበባ ከተማ ያሉ የትምህርት ተቋማት ከአጠቃላይ ወራዊ ገቢያቸው ላይ 35 በመቶ በቅጣት መልክ እንዲከፍሉ የሚያስገድድ ደንብ መዘጋጀቱን የታወቀው ተቋማቱ ከከተማው የትምህርት ቢሮ ካስቀመጠው አሰራር ውጭ የማጠናከሪያ ትምህርት ሲሰጡ ከተገኙም ከወራዊ ገቢያቸው ተመሳሳይ መጠን ያለው ገንዘብ ለመንግስት ማስገባት ይጠበቅባቸዋል። ለአንድ ጊዜ ብቻ ተግባራዊ የሚደረገው ይህ የቅጣት ገንዘብ የተደነገገው የትምህርትና ስልጠና ጥራት ቁጥጥር አሰራርና ተጠያቂነትን ለማስፈን በተዘጋጀ ደንብ ላይ ነው። ደንቡ የተዘጋጀው በትምህርትና ስልጠና እንዲሁም በሙያ ብቃት ዘርፍ ይስተዋላሉ የተባሉ የአሰራር ስርዓት ክፍተቶችን በህግ ማስተካከል አስፈላጊ ሆኖ በመገኘቱ እንደሆነ ተገልጿል። በ2015 ዓ.ም ከጸደቀው ሀገር አቀፍ የትምህርትና ስልጠና ፖሊሲ እንዲሁም ባለፈው ዓመት ጸድቆ ስራ ላይ ከዋለው ከአጠቃላይ ትምህርት አዋጅ ቁጥር ጋር የተጣጣመ አሰራርና የተጠያቂነት ስርዓት መፍጠር ሌላው ለደንቡ መዘጋጀት በምክንያትነት የተጠቀሰ ጉዳይ ነው። ደንቡ ከያዛቸው ጉዳዮች መካከል የትምህርትና ስልጠና ተቋማትና የሙያ ብቃት ምዘና ላይ የሚሳተፉ አካላት መብትና ግዴታን የሚመለከተው ይገኝበታል። አዲሱ ደንብ የትምህርትና ስልጠና ተቋማት ተጠያቂነት ዝርዝር ድንጋጌ
ድንጋጌዎችንም አካተዋል። ከድንጋጌዎች ውስጥ አራቱ ከቅድመ አንደኛ እስከ ሁለተኛ ደረጃ በሚገኙ የትምህርት ተቋማት ከተማሪዎች ከሚሰበስቡት ወራዊ ገቢ 35 በመቶ ለመንግስት ገቢ እንዲያደርጉ የሚያስገድዱ ናቸው። የትምህርት ተቋማቱ የግዴታ የሚጣልባቸው በአዲሱ ደንብ ላይ የተቀመጡ እንደ መጽሐፍ አጠቃቀም፣ የማጠናከሪያ ትምህርት አሰጣጥ፣ የተማሪ ብዛትን የተመለከቱ ድንጋጌዎችን ተላልፈው ሲገኙ ነው። ከድንጋጌዎቹ አንዱ በመንግስት ከተዘጋጀ የማስተማሪያ መጽሐፎች አግባብነት ባለው አካል ተገምግሞ ፈቃድ ያልተሰጠውን መጽሐፍ ለተማሪዎች መሸጥ ወይም መጠቀምን ሙሉ በሙሉ ይከለክላል። ይህንን ተላልፎ የተገኘ የትምህርት ተቋም የመጨረሻ ማስጠንቀቂያ ተሰጥቶት ለአንድ ጊዜ ብቻ ከአጠቃላይ ተማሪዎች ከሚሰበሰበው ወራዊ ገቢው ላይ 35 በመቶ የሚሆነውን ለመንግስት ገቢ እንደሚያደርግ በአዲሱ ደንብ ተደንግጓል። የትምህርት ተቋማቱ የሚሰጡት የማጠናከሪያ ትምህርት የአዲስ አበባ ትምህርት ቢሮ ካስቀመጠው አሰራር ውጭ ከሆነ አሊያም ደግሞ በተማሪዎችና በወላጆች ፈቃደኝነት ላይ ያልተመሰረተ ከሆነ ተመሳሳይ ቅጣት እንደሚያስከትል በደንቡ ላይ ሰፍሯል። 35 በመቶ ወራዊ ገቢ ለመንግስት ገቢ የሚያስደርገው ሌላኛው ጥፋት ደግሞ በእውቅናና እድሳት ፈቃድ ወቅት ከተሰጠ የተማሪ ቁጥር በላይ ይዞ መገኘት እንደሆነ ታውቋል። በዚሁ አግባብ ካለው አካል ከሚሰጥ እርከንና ደረጃዎች ተማሪ ይዞ የሚገኝ የትምህርትና ስልጠና ተቋም ለአንድ ጊዜ ብቻ ተመሳሳይ መጠን ያለው ገንዘብ ለመንግስት ገቢ ማድረግ እንዳለበት በአዲሱ ደንብ ላይ ተቀምጧል። የሰልጣኞች የትምህርት ማስረጃ በተቀመጠለት ጊዜና ጥራት መሰረት ለአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራትና ቁጥጥር ባለስልጣን ያላስገባ የቴክኒክና ሙያ ስልጠና ተቋም ከወራዊ ገቢው 20 በመቶውን ለመንግስት ገቢ ማድረግ እንደሚጠበቅበትም አዲሱ ደንብ ያዛል። አንድ የትምህርት ተቋም እነዚህን ጥፋቶች በተሰጠው ጊዜ ካላስተካከለ፣ በተደጋጋሚ ከፈጸመና ከሚሰጠው የማስተካከያ ግብረ መልስና ማስጠንቀቂያ መሰረት ማሻሻያ ካላደረገ ደንቡን ለማስፈጸም በሚወጣ መመሪያ መሰረት እርምጃ እንደሚወሰድበትም ተገልጿል። ከአዲሱ ደንብ ጋር በተመሳሳይ ጊዜ ለውይይት የቀረበ መመሪያ አንድ የትምህርት ተቋም የተገኘበትን ጥፋት እንዲያስተካክል እስከ 2 ሳምንት የሚቆይ የጽሑፍ ማስጠንቀቂያ እንደሚሰጠው ይደነግጋል። በዚህ የጊዜ ገደብ ውስጥ ማስተካከያ ያላደረጉ የትምህርት ተቋማት እስከ እውቅና ፈቃድ መሰረዝ የሚደርስ እርምጃ እንደሚወሰድባቸው በመመሪያው ላይ መመላከቱም ታውቋል። እርምጃውን የመውሰድ ስልጣን በአዲሱ ደንብና መመሪያ የተሰጠው ለአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን እንደሆነ አውቀናል።